ሰላም ነው እንዴት ናችሁ? ደህና ነው። መዝገበ ብርሃን አንደኛና ቅድመ አንደኛ ትምህርት ቤት በሰላም መጣሽ እንላለን። እንኳን ደህና ቆያችሁኝ። ስላገኟችሁ በጣም ደስ ብሎኛል። ስለተቀበላችሁኝ በጣም አመሰግናለሁ። ሰላም ታዳጊዎች እንዴት ናችሁ? ክበባት የተሰኘው ዝግጅታችን ተጀምሯል። በመዝገበ ብርሃን ቅድመ አንደኛና አንደኛ መካከለኛ ትምህርት ቤት ተገኝቻለሁ። በዚህ ትምህርት ቤት ውስጥ በርካታ ክበባቶች እንዳሉ ነው የሰማሁት። ከነዛ ክበባቶች መካከል ከአንድ ክበብ ጋር ዛሬ ቆይታ እናድርጋለን። እንደምትመለከቱት እንግዲህ የክበቡ አባላት ሊቀበሉኝ ወጥተዋል። ከነሱ ጋር ቆንጆ ቆይታ ነው የምናድርገው። እናንተም እንግዲህ እስከ ዝግጅታችን ፍጻሜ አብራችሁ ቆዩ። ካንቺ ጀምር። ስሜ ጽዮን ይርጋለም ይባላል። የመጣሁት ከ8ኛ ቢ ክፍል ነው። ዘንድሮ ተፈታኝ ነሽ። እንዴት ነው ዝግጅት? ዝግጅቱ በጣም በጥሩ ሁኔታ እየተዘጋጀውኝ ነው። ደስ ይላል በጣም። ዛሬ እንግዲህ በየቤታቸው ነው ለሚመለከቱን ወላጆች ልጆች እንግዲህ ክበባችሁን ልናስቃኝ አይደለ? ምን ክበብ ናችሁ እስቲ ንገሪ። የክበባችን ስም ሳይንስና ቴክኖሎጂ ምርምር ነው። እንዲሁም በሳይንስና ቴክኖሎጂ ምርምር ውስጥ ማዕከል ውስጥ በጣም ብዙ ስራዎች ይሰራሉ። ከነሱ መካከል የፈጠራ ስራ የምንሰራበት ከነሱ መካከል የሌባ መቆጣጠሪያ፣ የመኪና መለማመጃ፣ ሌሎች በርካታ ስራዎችንም እንሰራለን። ስሜ ማራማይት ኃይሉ ይባላል። እኔም የ8ኛ ክፍል ተማሪ ነኝ። እሺ፣ መቼ ተመሰረተ ይክበብ? ይሄ ክበብ የተመሰረተው በ2000 ዓመተ ምህረቶች ውስጥ ሲሆን በየአመቱ ደግሞ እንደገና በማደራጀት የተለያዩ ማዕከላቶችንም እንደገና ይደራጃሉ ማለት ነው። በየአመቱ ግን ከተመሰረተ 2000 ዓመተ ምህረት ጀምሮ ምስረታው ተካሂዷል። ደስ ይላል። እንግዲህ አንድ ክበብ ሲመሰረት የራሱ የሆነ አላማ ይኖረዋል አይደል? አላማው ምንድነው እናንተ? በዚህ ክበብ ተማሪዎቹ ታቅፈው ሲመሰረት የተለያዩ አላማዎች ይይዛሉ። ከዛ መካከል በሁሉም አብዛኛው ተማሪዎች ከትምህርት ቤታቸው ነው የተለያዩ ተሰጥኦዎችን አዳብረው የሚሄዱት እና ተሰጥኦዎቻችንን ለማዳበር አንደኛ ደረጃ የተማሪዎችን በእውቀታቸው ለማበልጸግ ተመስርቷል ማለት ነው። ደስ ይላል በጣም ጥሩ ስራ እንደምትሰሩ ነው የተረዳሁት ከነገራችሁኝ ነገር። ዛሬ በየቤታቸው ነው ለሚመለከቷችሁ ክበባችሁን በምን አይነት መልኩ ልታስቃኙ አሰባችሁ? ወደዛ በመሄድ የምናየው ይሆናል። በክበባችን ውስጥ ብዙ የተለያዩ ስራዎችን ሰርተናል። ጓደኛዬ እንደጠቀሳችሁ ማለት ነው። ወደ ውስጥ በመሄድ ደግሞ የተለያዩ ስራዎችን በተለያዩ ተማሪዎች ጋር እናያለን ማለት ነው። ስለዚህ ወደዛው እንሄዳለን። ስንት አባላት አሉ ክበባችሁ ውስጥ? በክበብ ውስጥ የተለያዩ ብዙ ናቸው እና በየአመቱ ደግሞ የተለያዩ ተማሪዎች በገቡ ቁጥር የአባላቱ ቁጥር ደግሞ ከፍ እያለ ይመጣል። መቼ ገባችሁ እናንተ እዚህ ክበብ? እዚህ ክበብ የገባ ነው በዚህ አመት ነው። በዚህ አመት ገብተን የተለያዩ የፈጠራ ስራዎችን ለአስተማሪዎችም ሆነ ለዚህ ክበብ አበርክተናል። ደስ ይላል በጣም። የፈጠራ ስራዎች እንግዲህ እንደምትመለከቱ በረፍት ሰዓት በምሳ ሰዓት እየመጣን የምንሰራበት ማዕከል ይሄን ይመስላል። እንግዲህ እንደምትመለከታቸው ይሄ ሁሉ የፈጠራ ስራ አባላቶች ናቸው። ከኛ ጋር እዚህ ጋር ይወቃና ትንሽ ቆይተሽ ከነሱ ጋር ቆይታ ካረግሽ በኋላ ከኛ ጋር መልሰሽ ትገናኛለሽ። ድጋሜ እንገናኛለን። በጣም ነው የማመሰግነው። እሺ፣ ካንተ ልጀምርና እንተዋወቅ። ስም ማን ይባላል? ስሜ ኡሊያር ታደለ ይባላል። የመዝገበ ብርሃን ተማሪ ነኝ። የሰራው ስራ ደግሞ ሶፍትዌር ነው። ለመስማት ለተሳናቸው የተሰራ ሶፍትዌር ነው። ይህ ሶፍትዌር የሚገጠመው በትምህርት ቤት ውስጥና በተለያዩ ተቋማቶች ላይ ነው። ይህ የሚገጠመው በአይሲቲ ክፍልና በንባብ በማንበቢያ ክፍሎች ውስጥ ነው የሚገጠመው። አይሲቲ ክፍል ውስጥ ሲሰራ እና አሁን እዚህ ጋር ታይመር አለን። ይሄ ታይመር 13 ደቂቃ ሰጥተነዋል። ኦፍ ዲሌይ እና ኦን ዲሌይ አለን። እዛ ልክ ይህንን በምናስጀምርበት ሰዓት ይሄው እዚህ ጋር 13 ደቂቃ ሰጥተናል። ልክ 13 ደቂቃ በኋላ እነዚህ ኮምፒውተሮች ወይም መብራቶች ኦፍ ያደርግልናል ማለት ነው። መጀመሪያ ግን ይሄንን የሚሰራው የላይብራሪው ሰውዬ ወይም አይሲቲ ክፍል ያለው መምህር አንዴ ኦን አድርጎት ነው የሚወጣው። ከዛ እዚህ ጋር ኦን ከተደረገ በኋላ በሁለት የገባው ተማሪ አንብቦ ከወጣ በኋላ ያጠፋዋል። ከዛ በአራት የሚገባውን ተማሪ ደግሞ
ይቆጥረውና ራሱ አውቶማቲካሊ ኦን ያደርገዋል ማለት ነው። ይሄን ኦፍ ዲሌይ እና ኦን ዲሌይ የተጠቀምበት ምክንያት ይሄ ነው ማለት ነው። ይሄን የፈጠራ ስራ ለመስራት ምን አነሳሳ? መስማት የተሳናቸው ተማሪዎች ወይም መምህራን እንዲጠቀሙበት ነው ያሰብነው። የወደፊት ዓላማ ምንድን ነው? እኔ በአይሲቲ ላይ አጥንቼ እንደዚህ መስማት ለተሳናቸውም ሆነ ለሌላ ለችግር ላጋጠማቸው ሰዎች ሌላ መፍትሄ ይዤ መምጣት ነው የምፈልገው። በጣም አሪፍ። ምን መልዕክት ታስተላልፋለህ? በብዛት እኔ ማስተላለፍ የምፈልገውም በዚህ በስራው ላይ ስለሆነ ያው መስማት ለተሳናቸው ሰዎች ትኩረት እንዲሰጣቸው። እንታወቅ። ስም ማን ይባላል? ስሜ በረከት ገዛኝ ይባላል። እሺ በረከት፣ ምንድነው አንተ የሰራው የፈጠራ ስራ? እስቲ ንገረኝ ስለ ፈጠራ ስራ። የሰራሁት የሌባ መቆጣጠሪያ። ሌባ ሲመጣ ለቤቱ ባለቤቶች ይናገራል ማለት ነው፣ መልእክት ያደርስላቸዋል። እንዴት አድርገህ ሰራው? እስቲ ስለ አሰራሩ ንገረኝ። የተለያዩ ከወዳደቁ እቃዎችን የሰራሁት ይህ ሽቦ ነው። ከወደቀ እቃ ነው የሰራ ነው። ያጣበቅነው በግሉ ስቲክ ነው። ይሄን ቤት ደግሞ የሰራሁት በካርቶን ነው። ይሄንንም ያያዝኩበት ግሉ ስቲክ ነው። ይሄም የሌባ መቆጣጠሪያ አሁን ብዙ ጊዜ የሚቸገራሉ ዘበኞች ትንሽ መኝታ ምናምን ሲያሸልባቸው ይህንን እንትኑን ያበሩትና ከዛ በኋላ የመጀመሪያ ጊዜ ግቢው ከመሰራቱ በፊት የመሬቱ ወለል ይነጠፋል ማለት ነው። እሱ ወለል ውስጥ ማለት ከተከተተ በኋላ ሰዓት ይሞላበታል። ከዛ ብሉቱዝን ማገናኘት እንችላለን። ሁሉን ነገር የተሟላለት ነው ማለት ነው። ከዛ ዘበኛው እንኳን ከሌለ የቤቱ ባለቤት እንኳን ከሌለ ዘበኛው የሚያበራበት እቃ አለው ማለት ነው። ከዛ በኋላ ልክ እሱ ካበራ በኋላ ሰዓት ይሞላበታል። አብዛኛው ጊዜ አሁን ሰዎች የሚተኙት 4 ሰዓት በዛ ሰዓት ይተኛሉ ተብሎ ይታሰባል። ከዛ ሰዓት በኋላ ማንም እንቅስቃሴ ስለማያደርግ ውሻውም ይታሰራል፣ ወለሉን ከረገጠው ምልክት ስለሚያደርስ ማለት ለቤቱ ባለቤት። ስለዚህ ልክ ሌባው ሰዓቱን እንትን ይልበትና ይሞላበትና ልክ ወለሉን በሚረግጥበት ሰዓት ይበራል። ከዛ ድምጽ አለ ማለት ነው ለቤቱ ባለቤት ብቻ የሚሰማና ወይም ደግሞ ለዘበኞች የሚሰማ። ምናልባት አሁን የቤቱ ባለቤት ስልኩ ቢዘጋበት በስልክ ነው ኮኔክት የሚደረገው ብለኸኛል። ምንድን ነው የሚያደርገው? የዘበኛው ቤት አለ፣ ለዘበኛውም የተዘጋጀ ነው። ከዛ ድንገት እንኳን መብራት ቢጠፋ እንኳን ማለት እንትን ሶላር ሲስተም ይኖረዋል ማለት ነው። አሪፍ ነው በጣም። ይህን የፈጠራ ስራ በትምህርት ቤት ለተማሪዎች ታሳያለህ? አለ። አንዳንድ ጊዜ እዚህ ኤግዚቢሽን አለ እዚህ ትምህርት ቤት ውስጥ ማለት የራሳችን። ከትምህርት ቤት ውጭ ስለማሳየት ሞክራል? ብዙ ወረዳዎች እየተሳተፉበታል። የቤተሰብ ድጋፍ ምን ይመስላል? እነሱ እዚህ እየመጡ ምናምን ትምህርቱ እንዴት ነው ምናምን በየትኛው ሰዓት ነው የሚሰራው የትምህርትን ሰዓት አይነካበትም ወይ ምናምን ብለው ጠይቀው ሁሉን ነገር አሟልተው እንትን ይሉ። ስንት የፈጠራ ስራ ሰራ? እኔ እስካሁን 4-5 ሰርቻለሁ። አይ በጣም አሪፍ፣ በርታ፣ ቆንጆ ነው። ከትምህርት ጎን ለጎን ግን እንዴት ነው የምታስኬደው? እኛ አሁን አብዛኛውን ሰዓት እረፍት ሰዓት ነው የሚሰሩ። ከዛ በኋላ አሁን የፈተናም ጊዜ እየደረሰ ስለሆነ ከዚህ በኋላ ያለውን ደግሞ ምሳ ሰዓት ላይ ወደ ጥናታችን እንገባለን። ምን መልዕክት ታስተላልፋለህ? አሁን ብዙ በየቤታቸው የሚመለከቱ ተሰጥኦ ያላቸው ተማሪዎች አሉና ለነሱ ምን መልዕክት ታስተላልፋለህ? ይህን ስራ ማለት ብዙ ተማሪዎች ተሰጥኦ እያላቸው የማይሰሩ ልጆች አሉ እና አሁን እንደዚህ አይነት ተሰጥኦ እያላቸው የማይሰሩትን ወደዚህ መጋበዝ፣ እድል መስጠት። ግን ይህን ስራ ስትሰራ ያጋጠመው ችግር አለ? የለም፣ ሁሉም ነገር ስለተሟላል። በኤሌክትሪክ ነው የሚሰራው ብለኸኛል። የኤሌክትሪክ ላይ እንዴት ነው? ያው አንተ ልጅ ነህ እና ምን አይነት ጥንቃቄ ነው የምታደርገው? ትልቅ ጥንቃቄ ነው። መምህር መጀመሪያ እሳቸውን ጠይቀን ነው አስተማሪዎችን ማለት ቴክኒካቸውን ጠይቀን። ጎበዝ። አሁን ደግሞ ወደ ጓደኞቼ ልሂድ። እሺ ስራን ቀጥል። እንዴት ናችሁ? ሰላም ነው? ስም ማን ነው? አዶኒያስ። አንተስ? ሙፍቲ። ምንድን ነው የሰራችሁት? እስቲ ስለ የሰራው ስራ ንገረኝ። የእኔ ስራ ዲቴክተር ሴንሰር ይባላል፣ ወይም ደግሞ በአማርኛ መፈተሻ ሴንሰር ሲሆን ሌባው በዚህ ጋር በሚያልፍበት ሰዓት እችኛዋ ትሰካለች በእንትን። ከዛ ያሳጠርኩባትን ምክንያት እንዳይቆርጡት ነው። ብዙ እንትን ሽሎች ስላሉ አሳጠርኳት። ሰውየው በዚህ ጋር በሚያልፍበት ጊዜ እዚህ ጋር ሴንሰሯ ሲሰካ ሴንሰሩ እንትን ይላል። እዚህ ሰውነቱ ጋር ያለውና የያዛቸውን ነገር በቦርሳ የሚያዘውን ነገር ቀጥታ እዚህ ጋር ያሳያል። ይኸው እዚህ ጋር እንደምትመለከተው አንቴናዋ ከዚህ ቦርድ ጋር ተያይዛለች። ቀጥታ ወደ እንትን ይልካል፣ ወይም በአቅራቢያው ባሉት ፖሊስ ጣቢያ ይሄኛው አንቴና ይልካል ማለት ነው። ስለዚህ በየመስሪያ ቤቱ ያሉ መሳሪያዎች አሉ እንደዚህ አይነትና አንተ ደግሞ አሻሽለን የሰራኸው ማለት ነው። ከሌሎቹ የተሻለ ነገር የሆነው ሴንሰሩ በእንትን ለብዛት በሶላር ነው የሚሰራው ሴንሰር። ከዛ እኔ ግን በእንትን ነው ያደረኩት፣ በኤሌክትሪክ ነው ያደረኩት። ከዛ ሌባው በቃ ቀጥታ በዚህ ጋር ሌባም ቢሆን
በዚህ ጋር ቀጥታ እንትን ካለ የሆነ አፈንጂ አስደንጋጭ ነገር ከያዘ እዚህ ጋር ያሳያል። ከዛ ያቺኛዋ ከዚች ጋር ይኸው ገመዷ ተያይዛለች። ይሄኛው አንቴና ቀጥታ በአቅራቢያ ካሉት ፖሊስ ጣቢያዎች ሜሴጅ ይልክና ወዲያውኑ መጥተው ፖሊሱ ሌባው ይያዛል ማለት ነው። ይሄን ለመስራት ምን አነሳሳ? ብዙ ተቋም ሲሄድ ሌቦችን ለመታደግና ለማቆም ነው ይሄንን ነገር ያነሳሳኝ። ይረዳል ብለህ ስላሰብክ ነው? ጎበዝ፣ ጥሩ የፈጠራ ስራ ነው። እዚህ ክበብ በመግባት ምን ተጠቀምክ? አንደኛ ነገር ትምህርትም ወስጃለሁ። ሁለተኛ ነገር ደግሞ እየተጠነቀቅኩኝ ስራ እንደሚሰራም ቀስሜያለሁ ትምህርት። በጣም አሪፍ። ይሄ አድጎ ትልቅ ደረጃ ላይ ደርሶ በደንብ በትልቁ ሰርተ ደግሞ አላማ እንደምታሳካ ተስፋ አድርጋለሁ። ጎበዝ። እሺ፣ ወደ አንተ ደግሞ መጣ። ምንድነው የተሰራው እዚህ ጋር? እኔ የሰሩት አንደኛ የጌም መጫወቻ ሲሆን ሁለተኛ ደግሞ የመኪና መለማመጃ ነው። መኪናውን ለምሳሌ ቤታችን ውስጥ ሆነን የእጅ አያያዝ የመሪ አያያዝ እንድንላመድ ይረዳል። ከምን ተሰራ? ይህን የሰሩት እኔ ከካርቶን ከገመድና ከብረት ብቻ ነው የሰሩት። ይህንን ስራ ለጓደኞቻችሁ በምን አይነት መልኩ ታሳያቸዋላችሁ? ለጓደኞቻችን የምናሳያቸው ጥቅሙን እናሳያቸዋለን። ከዛ እነሱም ደግሞ ቤታቸው ገብተው መንጃ ፈቃድ ለሚያወጣ ለማዘራቸው ሄደው ያሳያሉ። እነሱም ደግሞ ሰርተው ቤት ውስጥ ሊላመዱ ይችላሉ ማለት ነው። እንደነዚህ አይነት ስራዎችን በትምህርት ቤት ብቻ ነው የምታሳዩት ወይስ ከግቢ ውጭም እናሳያለን? የት አሳይታችሁ ታውቃላችሁ? በወረዳ አሳይተን እናውቃለን። እስከ ክፍለ ከተማ ድረስ ሄደንበታል። እንደ ውድድር ነው ወይስ ለኤግዚቢሽን ነው? ኤግዚቢሽንም ውድድርም ቢነዳ። ውድድሩ እንዴት ነበር? ውድድሩ ምርጥ ነው። ግን ኮመንትም ደግሞ በዛው ልክ ሲሰጠን ደግሞ ኮመንቱን ደግሞ ተቀብለን ደግሞ ማስተካከል ነው። በጣም አሪፍ። ከውድድሩም ከኤግዚቢሽኑ ምን ልምድ አገኛችሁበት? ልምድ ያገኘ ነው የሚሰጡን ኮመንት ስላለ የሚሰጡን ኮመንት እሱን ደግሞ እንደገና ሪፕላይ አድርገን እንደገና አሻሽለናል። በጣም ደስ ይላል። የት ደረጃ ላይ ማድረስ ትፈልጋለህ ይሄን የፈጠራ ስራ? ዋናው እኔ የሰሩት የመኪና አያያዝ እንዲጠብቁ ስለሆነ እሱን የመኪና መንጃ ፈቃድ የሚያወጡበት ከእሱ ጋር ሄዶ በነፃ ዝም ብሎ እንዲላመዱ ማለት ነው። ቆንጆ ስራን የሰራችሁት፣ በርቱ። እሺ፣ ደግሞ ወደ ጓደኞቻችሁ ልሂድ። ሰላም ነው? እንዴት ነህ? ሰላም። እንግዲህ እስካሁን ካዩዋቸው ፈጠራዎች እዚህ ጋር ግዙፍ ነገር ይታየኛል። ምንድን ነው? የተለየ ነገር ነው? የተለየ ነገር ነው። ይሄን ትልቅ የሄሊኮፕተር ሞዴል አድርገን የሰራ ነው። ሄሊኮፕተር ነው? ሄሊኮፕተር ሞዴል አድርገን ከአጠገባችን የመከላከያ ሰራዊት እዛ ስላለ በትንሹ ለማሳየት ነው ይሄን የሰራ ነው። ይበራል? አይበር ሞዴል ነው አይደል? ጅማሬው ነው። ከምን ተሰራ? ሳይውስ በጣም ያምራል። በጣም ከወዳደቁ ፕላስቲኮች አሁን እዚህ ጋር እንደምንመለከተው ከኮዳ በመጠቀም ፕላስቲኮችን በመጠቀም ቆርቆሮችንም ተጠቅመናል። በዛ በመጠቀም ይሄን ሰርተናል። ወደፊት ምን ደረጃ ላይ ማድረስ ነው ፈልጉት? ይሄንን ያው መንግስት ካገዘን በከፍተኛ ደረጃ ማቴሪያል በመግዛት የሚበራ አድርገን መስራት ነው የምፈልገው። ስንት ሆናችሁ ነው የሰራችሁት ወይስ ለብቻ ነው? በክበቡ አማካኝነት ነው የሰራችሁት? በክበቡ አማካኝነት ነው የሰራነው። እዚህ ክበብ በመግባት ምን ጥቅም አገኘ? በጣም ጥቅሙ በጣም ብዙ ነው። ከወዘተ ልጥቀስና ትምህርቴ ላይ ፋስት እንደሆነና ለንቃተ ህሊና ለተለያዩ ነገሮች ጠቅሞኛል። ያው ቀደም ሲል እንግዲህ በክፍለ ከተማ ደረጃ እንደ ኤግዚቢሽን እንደ ውድድር እየሄድን እናሳያለን ብለውኛልና ይሄ ፈጠራ ስራ ሄዶ ነበር? ሄዶ ነበር። ምን አስተያየት ተሰጣችሁ? ምን ትምህርት አገኛችሁበት? ያው የተለያዩ አስተያየቶች ተቀብለናል። የአስተያየት ላይ እየሰራን እንገኛለን። አሁንም ጥሉ ኮሜንት ተቀብለን መተናል። በጣም ደስ ይላል። አሳድጋችሁት ደግሞ የሚበር ሄሊኮፕተር ሰርታችሁ በድጋሚ እንደምንገናኝ ተስፋ አደርጋለሁ። እንዴት ናችሁ? ሰላም ነው? ያው በክበባችሁ ውስጥ የተሰሩትን የተለያዩ የፈጠራ ስራዎች
በአብዛኛው ተመልክቼ ነበር የመጣሁትና እዚህ ጋር ደግሞ እንደምመለከተው አሳምራችሁን የጠበቃችሁ ያው ቀደም ሲል በክፍለ ከተማ በወረዳ የተወዳደሩ የተለያዩ ሽልማቶችን እንዳገኙ ተማሪዎቹ ገልጸውልኛል፣ የፈጠራ ስራውን የሰሩ ልጆች ገልጸውልኛልና እስቲ እናንተ ስማችሁን አስተዋውቁኝ። እሺ በመጀመሪያ እድሉ ስለሰጠኝ አመሰግናለሁ። ስሜ ገይላ ይባላል። እዚህ ጋር የምናያቸው ተማሪዎች እንዲሁም ደግሞ መምህራን የተለያዩ የሰራቻቸውን ስራዎች በግልጽ ያስቀመጥንበት ሁኔታ ሲሆን እነዚህም የተለያዩ የምስክር ወረቀቶች እና ዋንጫዎች ሲሆኑ እንዲሁም ደግሞ በዛ በተለያዩ አውደ ራዕዮች ላይ በመሳተፍ የተለያዩ የተነሱ ማስታወሻ ፒክቸሮችን አዘጋጅተናል። እዚህ እንትኑ ላይ እንደምናየው የፈጠራ ስራን ከቃል ወደ ባህል የሚለውን መሪ ቃል መሰረት በማድረግ የሳይንስና የፈጠራ አውደ ርዕይ ተዘጋጅቶ ነበረ። በሱም አውደ ርዕይ ላይ የተለያዩ ሽልማቶችን አግኝተናል። ከነሱ መካከል በአንደኝነት የሚጠቀሰው በመምህራችን የተሰራው የፈጠራ ስራ ሲሆን ይህም የፈጠራ ስራ ከምስክር ወረቀት ከሙገሳ አንሶ ወደ ከተማ ደረጃ እንዲሁም ደግሞ ወደ ሀገር አቀፍ ደረጃ የሚያልፍ ፕሮጀክትን ይዞ መጥቷል። እንዲሁም ደግሞ ተማሪዎች የራሳቸውን ሀሳባቸውን በተለያዩ ክፍሎቻችን ማለት በፈጠራ ቢሮ ክፍሎቻችን ሀሳባቸውን እያመጡ ከመምህር ይነቃቸው ጋር በመወያየት የተለያዩ ማቴሪያሎች እንዲያሞላላቸው ጠይቆ በስርዓት እየሰሩ ይገኛሉ። እነሱንም ሰርተው ደግሞ በተለያዩ አውደ ርዕዮች ላይ ውድድሮችን አከናውነው ነበረ። በእነሱም ውድድሮች የምስክር ወረቀቶችን አግኝተዋል። ከነሱ መካከል ቅድም እንዳይሹ ተማሪው ኦሊያድ ይሰራው አለ። እንዲሁም ደግሞ ሌሎች ተማሪዎች የሰሩት ከአንደኛ እስከ 3ኛ ደረጃን ይዘን ከነ ዋንጫ ያለፍንባቸው የተለያዩ ሽልማቶች ይዘን መጥተናል። በጣም ነው ደስ የሚል። ከእናንተ የተለየ ነገር ያየሁት ከተማሪ ባሻገር መምህራንም የፈጠራ ስራ እየሰሩ እንደሚያበረታቷችሁ ተረድቻለሁ። በጣም ነው ደስ የሚለው። አሁን ደግሞ እሷ ልታወቃት። ስሜ ነጃት አህመድ እባላለሁ። እዛ ጋር ልደታ ክፍለ ከተማ ይላል። የልደታ ክፍለ ከተማ። መቼ ነው የተወዳደራችሁት በሱ? የተወዳደርነው ለአንደኛ ደረጃ ስንወጥ እሱም በ2016 ዓ.ም ያው ለሳይንስና ቴክኖሎጂ የፈጠራ ስራ በቀረበው አይነት ነው እና በፈጠራ ስራ ደግሞ ሽብርቅ እንዲሁም በመብዛት ዋንጫ አምጥተናል። እዚህ ጋር እንደምትካለችው እዛ ጋር እንደምትመለከታቸው ዋንጫዎች አምጥተናል። ይሄ ፍሬሙ ራሱ የተለየ ነው። በእናንተ የተሰራ ነው ፍሬሙ። እነዚህ የተለያዩ በእኛ እጅ የተሰሩች ናቸው። እንዲሁም እነዚህ ደግሞ የተሰጡን ስጦታዎች ናቸው። በጣም ነው ደስ የሚለው። ጎበዞች ናችሁ፣ በርቱ። እናንተስ በግላችሁ የሰራችሁት የፈጠራ ስራ አለ? አዎ ወንዶች ብቻ እኮ አይደሉም፣ ሴቶችም እንዲሁም የተቀላቀሉ እንትኖች አሉን፣ የፈጠራ ስራዎች አሉን። አሁን እኔ ባስመለከተ ማስታወቂያ ብዙ ጊዜ የሚለጠፈው በግድግዳ ምናምን ሲሆን ብዙ ሰው ግር ብሎ ያያል። እኔ ደግሞ የሰራሁት በእንትን አይን እንዲስብ ሆኖ ማስታወቂያ የተሽከረከረ የሚያሳዩት ማስታወቂያዎች አሉ። አንቺስ ምን ሰራሽ? እኔ ደግሞ ተለያዩ ተማሪዎችን አሪያ በመውሰድ በፒፒሲ አማካኝነት ማስተኛ የራስጌ መብራት አዘጋጅቻለሁ። ይህም የራስጌ መብራት ሰዎች በግልጽ ያለምንም ፍርሃት እንዲሁም ደግሞ ያንን ፒክቸሮች በሚያዩበት ሰዓት ዘና ብለው በተረጋጋ መንፈስ እንዲተኙ የሚያደርጋቸው ሲሆን ይህም ከፒፒሲ እና ከተለያዩ የቡና ረከቦት የሚሰራባቸው ምንጣፎች የተሰራ ሲሆን ይህም ሰዎችን በቀላሉ ወደ ሰላማዊ እንቅልፍ እንዲሄዱ የሚያደርጋቸው። ስለዚህ ለሁሉም እድሜ የሚያገለግል የፈጠራ ስራ ነው ማለት ነው። በጣም ነው የማመሰግነው። ቀጣይ ወደ መምህራቸው ወደ ሰራው ስራ ሊድ አይደለ? እናመሰግናለን። በርቱ። እናመሰግናለን። እሺ መምህር ሰላም ነው? ሰላም ጤና ይስጥልኝ። አለ እንተዋወቅ። እሺ መምህር ዮሴፍ እባላለሁ። እሺ መምህር ዮሴፍ፣ ቀደም ሲል እንግዲህ የተማሪዎቹን ስራ ስመለከት ነበርና ያው በይበልጥ ከተማሪዎቹ የሚሰሩት ስራዎች አሉ፣ በይበልጥ ደግሞ መምህራንም ራሳቸው የፈጠራ ስራ እየሰሩ ያግዙናል ብለውኝ ነበርና እስቲ ያንን እንዴት አይነት በምን አይነት መልኩ ነው የምታግዟቸው እሱ እንድትነግረኝ ነበር። አዎ እንግዲህ ተማሪዎች የፈጠራ ስራዎችን ለመስራት በጣም በርካታ የሆነ እንቅስቃሴ ያደርጋሉ። የሚያደርጓቸው እንቅስቃሴዎች በውስጣቸው ያለውን ፍላጎት ለመግለጽ ተማሪዎች ብዙ ጊዜ ተሳትፎ ያደርጋሉ። ይህን ተሳትፏቸውን ለማገዝ እና ለመርዳት ደግሞ እኛ ራሳችን በፈጠራ ስራ ውስጥ ተሳታፊዎች የምንሆንበት ሁኔታዎች አሉ። ብዙ ጊዜ ያው መምህራኖች በፈጠራ ስራ ራሳቸው ተሳትፈው ተማሪዎች ደግሞ እንዲሳተፉ የማድረግ ነገር ላይ ብዙ ጊዜ የሚታይ ነገር አይደለም። ነገር ግን ደግሞ እኛ ራሳችን የተለያዩ የፈጠራ ስራዎችን ብንሰራና ተማሪዎች እንዲመለከቱ ብናደርግ ሞር የተሻለ ተማሪዎች እንቅስቃሴ ሊያደርጉ ይችላሉ የሚል ሀሳብ ስለነበረን በውስጣችን
እኔም ሆንኩኝ ይህንን የፈጠራ ስራ ክበብ የሚመሩ መምህራኖች በፈጠራ ስራ ውስጥ በተለያየ ነገር እንሳተፋለን። ልጆቻችንን እንዲማሩ፣ እንዲመለከቱ፣ እንዲያዩ እናደርጋለን። አሁን ወደ እኔ ስራ ለምሳሌ ልጆች ብንመጣ የኔ ስራ እዚህ ጋር እንደምንመለከተው የተለያዩ ማሽነሪዎችን ዲዛይን ካደረኩ በኋላ በዚህ መልኩ ይህንን ዲዛይን ከሰራው በኋላ ወደ ተግባር መቀየር ነው። ይህንን ወደ ተግባር ለመቀየር ምንድን ነው ያደረኩት? መጀመሪያ ዲዛይን ያደረኩት ላይ ይህንን ማሽን በቀጥታ ወደ ተግባር መቀየር እችላለሁ ወይ ብዬ አሰብኩኝ። ስለዚህ የሚያስፈልጉኝ ግብአቶች ይኖራሉ። እነዛን የሚያስፈልጉኝ ግብአቶች ደግሞ መግዛት አልችልም። መግዛት ስለማልችል በአካባቢዬ ከሚገኙ የወዳደቁ ብረቶች ሊሆኑ ይችላሉ፣ የተለያዩ ደግሞ እንጨቶች ሊሆኑ ይችላሉ። እነሱን ተጠቅሜ ይህንን የምትመለከቱትን ልዩ የሆነ በአይነቱ የፈጠራ ስራ ሰርቻለሁ ማለት ነው። ምንድነው የፈጠራ ስራ? ይሄ የምትመለከቱት ማሽን የሚሰራው የተለያዩ አይነት የወዳደቁ ፕላስቲክ ነክ ነገሮችን በመሰብሰብ እዚህ ጋር እንደምትመለከቱት ፌስታል አለ፣ እዚህ ጋር ሃይላንድ አለ፣ እንዲሁም ጄሪካኖችና የተለያዩ ፕላስቲክ እና ቀላጭ ነክ ነገሮችን እዚህ ሳፋ ውስጥ እናስገባቸዋለን። እዚህ ውስጥ ከገባ በኋላ የራሱ ሂተር አለው፣ የማሞቂያ ማሽን አለው። ይሄ ሳፋ ሲሞቅ ፕላስቲኩ ይቀልጣል። ከቀለጠ በኋላ እዚህ ቅርጽ ማውጫ ውስጥ ይገባና እንደዚህ አይነት የምትመለከቱትን ከድንጋይ የጠነከረ ከ1000 እና 2000 ዓመታት በላይ ሊቆይ የሚችል ተገጣጣሚ የሆነ የፕላስቲክ ብሎኬት የሚሰራ ማሽን ነው ማለት ነው። በጣም ነው ደስ የሚለው። ያው ልጆች ይሄንን ሲያዩ ያው አንተ ሞክረህ ለነሱ ስታሳያቸው ምን አይነት አስተያየት ሰጡ? ምን ተሰማቸው? የነሱ ስሜት ምን ይመስላል? ልጆች እንግዲህ በጣም ስሜታዊ ነበሩ። ይሄን ስራ በመሰራበት ሰዓት በጣም ብዙ ልጆች ከበው ይመለከቱ ነበረ። በጣም ኢምፕረስ ሆነው ነበረ። ጥሩ ተነሳሽነት ነበራቸው። እንደገናም በራሳቸው ደግሞ የተለያዩ ፈጠራዎችን ለመስራት እጅግ በጣም ሲታገሉ የነበረበትን ሁኔታ ተመልክቻለሁ። ይህንን ሊያደርግ የቻለው ደግሞ እኛ በተግባር የምንሰራቸውን ማሽነሪዎች ይዘን ስንመጣ ልጆች ደግሞ የራሳቸውን ነገር መፍጠር ይችላሉ ማለት ነው። በጣም የተለየው ነገር እናንተ ሰርታችሁ ለልጆቹ አሳይታችሁ ልጆቹ ደግሞ የፈጠራ ስራ እንዲበረታቱ ማድረጋችሁ በጣም አሪፍ ነውና ደስ የሚል ነገር ነው። በመጨረሻ ምን መልእክት አስተላልፍልናል? በጣም ጥሩ። እንግዲህ የኢትዮጵያ ቴሌቪዥን የልጆች ፕሮግራም ክፍል ተከታታዮች እንዲሁም ታዳሚዎች የማስተላልፍላችሁ መልእክት ቢኖር ከውጭ ሀገር የሚገቡ ምርቶችን ብቻ ትኩረት ማድረግ የለብንም። ለምንድነው የራሳችንን ልብሶች ዲዛይን የማናደርገው? ለምንድነው የራሳችን ጫማ ሲቀደድ ከቻይና ከተለያዩ ሀገራት እስኪመጣ ድረስ የምንጠብቀው? ራሳችን ሰፍተን መጠቀም፣ ራሳችን ሰርተን ለራሳችን የሚያስፈልጉንና ለሀገራችን፣ ለአካባቢያችን፣ ለቤተሰቦቻችን የሚያስፈልጉንን ነገሮች በራሳችን ክሬኤት ማድረግን መለማመድ መቻል አለብን የሚል መልእክት ነው ያለኝ። በርቱ። ሁል ጊዜ የራሳችሁን ነገር ይዛችሁ ለመነሳት ሞክሩ። እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። በየቤታቸው ነው የሚከታተሉንም ከዚህ ትልቅ ተሞክሮ እንደወሰዱ ተስፋ አደርጋለሁ። ትምህርት ቤቶችም ከዚህ በኋላ እናንተን አይተው እንደሚነሳሱ ተስፋ አደርጋለሁ። በዚሁ ቀጥሉ። በጣም ነው የማመሰግነው። እጅግ በጣም አመሰግናለሁ። እንዴት ነበር ቆይታ? በጣም ነው ደስ የሚለው። ቆንጆ ቆይታ ነበረኝ። የፈጠራ ስራዎቹን በጣም የሚያማምሩ ነበሩ። የተሸለማችሁትንም የምስክር ወረቀት፣ ዋንጫዎችን፣ ሁሉንም ነገር አይቻለሁ። ጥሩ ጊዜ አሳልፌያለሁ። ግን እነዚህ ስራዎች ስትሰሩ ለመምህራን ታሳያላችሁ ወይስ ለተማሪ ብቻ ነው? አይ መምህራኖችም አሉ። በዋነኝነት ደረጃ መምህር ይድነቃቸው የሚያግዘን ሲሆን የተለያዩ የአስተዳደር ሰራተኞችም በዚህ ስራ ላይ እገዛ ያደርጉልናል። እንደውም አሁንም መጥተው ይህንን ስራዎቻችን እንዲያዩ ደግሞ የተገኙ መምህራኖች አሉ። ከእነሱ ጋር ቆይታ አደርጋለች። ስለነበረን ቆይታ በጣም እናመሰግናለን። በጣም ነው የማመሰግነው። አብራችሁኝ ስለነበራችሁ አመሰግናለሁ። እሺ ከቃል ወደ ተግባር የሚለውን የፈጠራ ስራ በእናንተ እድሜ ደረጃ እየሰራችሁ ብዙ ፈጠራዎችን እየፈጠራችሁ እየሞከራችሁ ነው። ስለዚህ ይሄንን ደግሞ በተግባር በመስራት ጽንሰ ሀሳቡን ተረድታችሁ ወደፊት ስራ ፈጣሪዎች፣ ችግሮችን በማቃለል ልዩ ልዩ እንቅስቃሴዎችን የምታደርጉ ተማሪዎች ናችሁ። በዚሁ እንድትቀጥሉና የተሻለ ይበልጥ ደግሞ አጠናክራችሁ ብዙ ነገሮችን ፈጥራችሁ
የሀገርን ችግር የምትቀርፉ ዜጎች እንድትሆኑ መስራት ይጠበቅባችኋል። በጣም ጎበዞች ናችሁ። በርቱ። እናመሰግናለን። እንግዲህ ታዳጊዎች በመዝገበ ብርሃን ትምህርት ቤት ተገኝቼ ከፈጠራ ስራ ክበብ ጋር ያደረኩት ቆይታ ይሄንን ይመስል ነበር። ከክበቡ እንግዲህ እየተዝናናችሁ የተለያዩ ቁም ነገሮችን እንደወሰዳችሁ ተስፋ እናደርጋለን። ሳምንት ከሌላ ክበብ ጋር እስከምንገናኝ እስከ ሳምንት መልካም ሳምንት። ቻው።